የቻይናን የሳውዲንና የዲርሃምን ምንዛሬ መረጃዎችን አስመለክታችኋለሁ። ታዲያ ለቻናላችን እንዲሁም ደግሞ ለዚህ ቪዲዮ አዲስ ከሆናችሁ ቪዲዮ ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር እንጠይቃለን። እስከምትጨርሱ ድረስ አብራችሁን ቪዲዮን ሰብስክራይብ ማድረግ አይረሳ። ወደ ንግድ ባንክ ትላንትና ሲዘረዘርበት ወደ ነበረው መረጃ ነው የምንሄደው። ቀጥታ ትላንትና ነው መረጃው የወጣው። በእርግጥ ግን ዛሬ ይሄው መረጃ ነገ እስከሚቀየር ድረስ ተግባራዊ ስለሚሆን የዛሬን መረጃ በትላንቱ እንነግራችኋለን ማለት ነው። የአሜሪካ ዶላርን በ153 ከ62 ተገዝቶ በ156 ከ69 ይሸጣል። ፓውንድ ስተርሊንግ በ205 ከ33 ተገዝቶ በ209 ከ43 ይሸጣል። 1 ዩሮ በአሜሪካ ዶላር በኢትዮጵያ ብር በ180 ከ82 ተገዝቶ በ184 ከ44 ይሸጣል። ስዊስ ፍራንክ በ193 ከ97 ተገዝቶ በ97 ከ85 ነው የሚሸጠው። የኩዌት ዲናርን ስንመለከት በ492 ከ46 ተገዝቶ በ502 ከ31 እየተሸጠ ነው የሚገኘው። የቻይና ዩዋን ደግሞ በ22 ብር ከ17 ተገዝቶ በ22 ብር ከ61 የኢትዮጵያ ብር እየተሸጠ ነው የሚገኘው። የዲርሃምን ምንዛሪ ስንመለከት በ41 ከ83 ተገዝቶ በ42 ከ67 እየተሸጠ ነው የሚገኘው። በመጨረሻ የምንመለከተው የሳውዲውን ሪያል ይሆናል። የሳውዲው ሪያል አንዱ በኢትዮጵያ ብር በ40 ብር ከ96 ተገዝቶ በ41 ብር ከ78 የኢትዮጵያ ብር በኢትዮጵያ ንግድ ባንክ ትላንት በወጣው መረጃ መሰረት እየተዘረዘረ እንደሚገኝ መመልከት ችለናል። እንግዲህ ይሄ ብቻ አይደለም። በተለይ ከተለያዩ ዓለማቶች ከውጭ ሀገራት ማለት ነው በኢትዮ ዳይሬክት፣ በካሽኮ፣ በፋስት ፔይ እንዲሁም ደግሞ በወገን ሴን፣ በቦቲም፣ በሲቢ ኮኔክት፣ በላኪ ረሚት እና በኢትዮጵያ